ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ጀማው? ሰላም ነው አልሐምዱሊላህ። እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው። ዩቲዩብ ቻናሌን ላይክ እና ሰብስክራይብ ሼር እያደረጋችሁ ስለምታበረታቱን እናመሰግናለን። በእርግጥ እንደ ስራችን ተመልካች የለም። የሚያዙን ሰዎች ብዙ ናቸው። ማሻአላ ተባረክ ረህማን ሰዎች ብዙ ናቸው። የሚከታተሉን ሰዎች ደግሞ ወላሂ እጅግ በጣም አናሳ ናቸው። እኔ ይገርመኛል ሀቂቃ ማለት ነው ጀማዓ። በጣም ሁሌ ነው የሚገርመኝ ማለት ተመልካች የኔ አሁን 14000 አሁን ነው የገባው በቅርብ። ብዙ ጓደኞቼ ታውቃላችሁ ያ ቻናል ረጅም ጊዜ ሆነው ነው ሰብስክራይብ አልጨመረ ብዬ ያን ያክል አልደበረኝም። ምክንያቱም ኦልሬዲ እኔን የሚፈልጉ ሰዎች እያገኙኝ እየሰራሁ ስለሆነ። ግን ቪው የለውም እይታ የለውም። ያ ማለት ቻናል አይከፍትም ነው። ለማንኛውም ብታበረታቱኝ ጥሩ ነው። እየልን ላይክ ሰብስክራይብ ሼር እያደረጋችሁ ለሌሎችም እንዲደርስ ብታደርጉልን መልካም ነው። በእርግጥ ብዙ አይነት አይዲያዎች አሉ። ግን እነዛ ነገሮች ደግሞ ትንሽ እኛን የማይመጥኑ ነገሮች ይሆናሉ ብለን ስላሰብን ነው። ያው እንደውም ራሳችንን ጠብቀን ሳንጎዳ ሳይደክመን ምናምን ሰውን ፈታ እያደረግን መስራት እንችላለን። ግን ይህ ስራ ለኛ የተሻለ ነው ብለን ስላሰብነው ነው። እና ላይክ ሰብስክራይብ እያደረጋችሁ አበረታቱን። አላህ ያው ዛሬ ከእህቴ ፋጡማ ልጅ ጋር ያለኝን ጊዜ አብቃቅቼ ህፃን ልጅ ናት ብቻዋን ስትሆን ደግሞ በቃ እናቴንና እኔን ያው ከስራ ሲመጡ ከውጭ ሲመጡ ወንድሞቼን ነው የምታየው እንጂ ማንንም ህፃን አታገኝም። እና የእህቴ ልጅ እናቷን ኢንሻአላህ አድጋ ትልቅ ደረጃ ደርሳ እንድትጠብቃ ተፈልጋለሁኝ። እሷም ደግሞ 2 አመት በላይ እንድትቆይ አልፈልግም። ምክንያቱም ምንም ሳታማክረን ነው ብድግ ብላ ሄደችው። ወላሂ ለአዚም ነው የምላችሁ ሀባይቢ። ቅዳሜ ልትሄድ ሐሙስ ነው የነገረችን። እንደዛውም እንደቀጥ የሆነ ጊዜ አንስታ ተቆጥቻ ስለነበረ መናገር አልፈለገችም። ሱብሃንአላህ እንግዲህ ወር ቀሪውን አላህ በሰላም ጨርሳ ለልጇ እንድትበቃ ማለት ነው። ልጇን ቆይዬ ሆና እያደገች ነው። እኔ አክስቷና አያቷ ስላለን አክስቷ ምንም ይደብራት ነገር የለም። ግን በጣም ብስልናት የሚገርማችሁ ነገር በጣም ማለት ነው ታስባለች። ስታስብ ደግሞ እንዴት ብዬ ልንገራችሁ ማለት ይቺ ብጣሽ ልጅ እንዳትመስላችሁ እናቷን ሁሉ ነገር ለይታ በደንብ የምታቅናት። እና ያው ፈታ አደረኳት እንዳይደብራት ቤት ስትሆን ብቻዋን ብዬ ማለት ነው። ያም ነው የሚወዳት የሚገርማችሁ ነገር አላፊ አግዳሚ ነው ምናምን ልጅ ናት ማሻአላህ አላህ ያሳድግልሽ ይለኛልና አዎ ልጄ ናት እንግዲህ ምናምን እላቸዋለሁ ማለት ነው። ያው እኔ ጋር ያያት ሁሉ እውነት ለመናገር ልጄ ነው የምትመስላቸው። ነው የምትለኝ ሲቀጥል እናቴ አሁን ደግሞ እናቴ እያለችኝ ነው። በፊት አክስቴ ዚዚ ነበር። አሁን እናቴ ትለኛለች ማለት ነው። ስትፈልግ ዚዚ አክስቴዋ ትለኛለች ማለት ነው። እና በጣም ገና አሁን አፍ እየፈታች ያለችበት ሰዓት ስለሆነ ሁሉ ነገሯ ነው የሚያስቀን። ቤት ውስጥ ፈን የምታደርገን እሷ ናት። አላህ ይጠብቃት። ዱአ አድርጉላት የምትወዱኝ እህቶቼ። እህቴ በሰላም አሰበችበት ደርሳ በሰላም ከልጇ ጋር እንድትገናኝ እንዳይለይላለሁ። እና ጀማው ማሻአላ ተባረከ ነው እንግዲህ እንደዚህ ተካዘና አሳከፊትን ከኋላ ሆነን እሷ በመራችብኝ ሁላችን ቆይተን አገሩን አዳርሰነው በቃ መናፈሻን ከጥግ እስከ ጥግ ሄደንበት አልሐምዱሊላህ ረብል ዓለሚን። ያው ትንሽ ተከተክ ነገር አለው ቦታው ይሄ ሳር ስለሆነ ውሃ ኮትሮ የመያዝ አቅም ስላለው ክረምት መሆኑን የሚያውቅ ነው። ሀቂቃ ሐምሌ መጀመሪያና ሐምሌ
ሜዳው ላይ ነው። በዛ ላይ ደግሞ ጉሩምታው ምናምን በጣም ያስፈራ ነበር። በተለይ የሁለት ቀኑ ይለያል። ኮምቦልቻ ያላችሁ ብዙዎች ያው እኔን የምትከታተሉ ካላችሁ እንዴት ከባድ እንደሆነ እንዴት እንደሚያስደነግጥ ጉርምርምታው ታውቃላችሁ። እና ሀባይቢ ዘገዘቅ ስለነበረ ልብሳችንን ዘብዘብ እያደረግን ነው ከኋላ ያለሁት ማለት ነው። እሷ እንኳን ሁሉም ተመችቷታል። ደስ አለባት ቦታ ትሮጣለች፣ ደስ አለባት ቦታ ደግሞ ቀስ እያለች ትሄዳለች። እኔ ቅመም ሱብሃንከ ረቢ እንዴት እንደምወዳት ነፍሴ እስከሚወጣ ነው የምወዳት ሀባይቢና እኔ ሁሉንም የእህቶቼ ልጆች እወዳችኋለሁኝ። ምስር ደግሞ ትለያለች ማለት ነው። ምክንያቱም በቃ ብስለቷ ያለው ነገር በቃ ሳምንት አደርገኛለች። እዚህ ሲዋትልና ቆጣ ስላት ትዘመኛለች ማለት ነው። እና አላህ ይጠብቅላት፣ በሰላም ለሀገሯ ያብቃት። እህቴ እንደዋለ እና እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኛ በጣም ደህና ነን። ሰላም ነው፣ አማን ነው። እንዴት ናችሁ? ባያችሁ እንዴት ናችሁ? አባቴ ደህና ነው። መቼ አባትሽን ጠየቁሽ? መቼ ጠየቁሽ አባትሽ? ነይ ወደዚህ ኩኝ ወደ ጥፋው እንዳትሆኝ ነይ። ነይ